ሰላም ጤና ይስጥልኝ የተከበራችሁ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ የሶሻል አንትሮፖሎጂ ፍሬሽማን ኮርስ ቱቶሪያል ተሰርቶ ለእናንተ የምናቀርብበት ቻናል ነው። የዛሬው ትምህርታችን ከቻፕተር 4 ፓርት 3 የቀጠለ ፓርት 4 ነው ዛሬ የምናየው ማለት ነው። ታይፕስ ኦፍ ማርጂናላይዜሽን የሚለውን እናያለን። ማኒፌስቴሽንስ ኦፍ ማርጂናላይዜሽን አራት አይነት ማርጂናላይዜሽን አይነቶች አሉ። አንደኛው ስፓሻል ማርጂናላይዜሽን፣ ኢኮኖሚክ ማርጂናላይዜሽን፣ ሶሻል ማርጂናላይዜሽን ኤንድ ካልቸራል ማርጂናላይዜሽን ማለት ነው። እነዚህም ደግሞ የየራሳቸው የሆነ መገለጫ አላቸው ማለት ነው። ስፓሻል ማርጂናላይዜሽን ላይ ስናይ craft workers settle or live on the outskirts of villages። እነዚህ የዕደ ጥበብ ሰራተኞች ከአካባቢው ራቅ ብለው እንዲኖሩ ወይም ደግሞ የሚኖሩትም ራቅ ብለው ነው ማለት ነው። near to forest on poor land around steep slope። ያ በደኖች አካባቢና ምንም አይነት ሰው ሊኖርበት በማይችለው ፑር ላንድ እንዲሁም ደግሞ በገደላማ አካባቢዎች ይኖራሉ ማለት ነው። they are segregated at market places. they sell their goods at outskirts or borders of markets። ከተለያዩ ወይም ደግሞ ማርኬት የገበያ ቦታዎች ከነዛ ቦታዎች ይገለላሉ። they sell their goods at the outskirts or border of markets። እንዲሁም ደግሞ ያላቸውን ምርቶች የሚሸጧቸው ከገበያው ወጣ ብለው ነው ማለት ነው። ወይም ደግሞ ከገበያው ጠረፍ ላይ ከገበያው መውጫ ራቅ ብለው ነው መሸጥ የሚችሉት ማለት ነው። borders of markets ማለት ነው። when they walk along the road they are expected to give away for others and walk on the lower side of the road። እንዲሁም ደግሞ እንቅስቃሴ በሚወጡበት ሰዓት ወይም ወክ ሊያደርጉ በሚሄዱበት ሰዓት ምን ያደርጋሉ ማለት ነው? ለሌሎች መንገድ ይለቃሉ ወይም ደግሞ ሌሎችን እንደዚሁ ስለሚያገሏቸው በተለያየ እይታ ስለሚያዋቸው እነዚህኞቹ ወይም ደግሞ የሚደለሉት ክራፍት ወርከሮች ለነዛ ቦታ ለቀው ሸሽተው ወደ ጎን ብለው lower side of the road በመንገዱ ጠርዝ ላይ በመንገዱ ዳር ይሄዳሉ ማለት ነው። ሁለተኛው ደግሞ ኢኮኖሚክ ማርጂናላይዜሽን። craft workers are excluded from certain economic activities including production and exchange። እነዚህ የዕደ ጥበብ ሰራተኞች በተለያዩ በተወሰኑ የኢኮኖሚክ እንቅስቃሴዎች ላይ እንዲያመርቱም ደግሞ የተለያዩ ልውውጦች እንዲያደርጉ አይፈቀድላቸውም ወይም ደግሞ ይህን ነገር አይፈጽሙም ማለት ነው። ምክንያቱም እንደዛ አይነት ነገር እንዲያደርጉ ማህበረሰቡ አይፈቅድላቸውም። እንደዛ አይነት ነገር እንዳያደርጉ ተገለዋል ማለት ነው። ማህበረሰቡ አግሏቸዋል። in some cultures they are not allowed to cultivate crops። በአንዳንድ ባህሎች የተለያዩ ወይም ደግሞ ሰብል እንዲሰበሰቡ ማይፈቀድላቸው ማለት ነው። they have a limited access to land and land ownership። የመሬት የማግኘትና የመሬት ባለቤት የመሆን እድላቸውም ደግሞ ሊሚትድ ነው፣ የተወሰነ ነው ማለት ነው። ሶስተኛው ሶሻል ማርጂናላይዜሽን። ክራፍት ወርከርስ አር ኤክስክሉድ ፍሮም ኢንተርማሬጅ። ከሌሎች ኮሚኒቲዎች ጋር ወይም ደግሞ ሶሻል ግሩፖች ጋር ጋብቻ መፈጸም አይችሉም። ወይም ደግሞ ከሌሎች ሶሻል ግሩፖች ጋር ጋብቻ መፈጸም አይፈቀድላቸውም። they do not share burial places with others። እንዲሁም ደግሞ ለቀብር ስነ ስርዓት የሚያገለግሉ ቦታዎችን ሼር ማድረግም አይፈቀድላቸውም። they are excluded from memberships of associations
ከተለያዩ ማህበር አባላት ይገለላሉ ማለት ነው። እንደ ምሳሌ ብናይ እድር when marginalized groups are allowed to participate in social events, they must sit on the floor separately, sometimes outside the house or near the door. እነዚህ የተገለሉ ግሩፖች በተለያዩ ሶሻል ኢቨንቶች ወይም ደግሞ ማህበራዊ ድርጊቶች እንዲሳተፉ የሚፈቀድላቸው ራቅ ብለው ወለል ላይ እንዲቀመጡ ወይም ደግሞ የግድ መቀመጥ አለባቸው። they must sit on the floor separately ተለይተው ራቅ ብለው መቀመጥ አለባቸው። እንዲሁም ደግሞ አንዳንድ ጊዜ ከቤት ውጭ በበሩ አቅራቢያ መቀመጥም አለባቸው ማለት ነው። እንደዚህ ሲሆን ብቻ እነዚህ ማርጂናላይዝድ ግሩፖች allowed to participate in social events በተለያዩ ግሩፖች ሶሻል ኢቨንቶች እንዲሳተፉ ይፈቀድላቸዋል ማለት ነው። ካልቸራል ማርጂናላይዜሽን ደግሞ አራተኛ ታይፕ ኦፍ ማርጂናላይዜሽን ነው። የተለያዩ መገለጫዎች አሉት። ከነዚህም ውስጥ አንደኛው ኦኩፔሽናል ማይኖሪቲስ አር ሌብልድ አስ ኢምፒውር ኤንድ ፖሊቲንግ። እንደዚህ በስራቸው እንደ አናሳ የሚቆጠሩ ግሩፖች እንደምን ይቆጠራሉ ማለት ነው? እንደ ኢምፒውር ንጹህ እንዳልሆኑ፣ ቆሻሻ ፖሊቲንግ እንደ ቆሻሻ ይታያሉ ማለት ነው። they are accused of eating animals that have died without being slaughtered። እንዲሁም ደግሞ ምንም የእንስሳዎች ሳይታረዱ ምንም ከራ ሳያርፍባቸው የሞቱ እንስሳት ተመጋቢ ናቸው፣ እንደዛ ተደርገው ይወሰዳሉ። የሞተ እንስሳ ተመጋቢ እያሉ ይከሷቸዋል። እንደዛ አይነት ነገሮች ናቸው። የሞተ እንስሳ ተመጋቢ እያሉ ይወቀሳሉ ወይም ደግሞ እንደዛ አይነት ስም ይሰጣቸዋል ማለት ነው። occupational minorities are also considered unreliable, lacking morality, respect and shame። እነዚህ በስራቸው እንዳናሳ የሚቆጠሩ ሰዎች ወይም ደግሞ ግሩፖች እንደምን ይታያሉ ማለት ነው? ታማኝ እንዳልሆኑ፣ ምንም አይነት ግብረ ገብነት እንደሌላቸውና ክብር ሀፍረት እንደማይሰማቸው እንደሌላቸው ነው ይቆጠራሉ ማለት ነው። ሌላኛው 4.4 ኤጅ ቤዝድ ቨልነራቢሊቲ እድሜን መሰረት ያደረገ ተጋላጭነት። what is age based vulnerability የሚለውን ስናይ እድሜን መሰረት ያደረገ ተጋላጭነት ምንድን ነው? age based vulnerability is vulnerability of people እድሜን መሰረት ያደረገ ተጋላጭነት ማለት የሰዎች ተጋላጭነት ማለት ነው። especially children and older people to different form of attack, physical injury and emotional